መኪናው ውሸት ነው በሉ። መልስ እንደዚህ ነው ለካ። መልስ በላይ መልኩ ነው የሚሰጠው። እኔ እኮ እስከዛሬ ስለማላውቅ ነው። አርቲፊሻል ነው ወርቁ፣ እንደዚህ ነው። በዚህ ገብቶ በዛ ወጥ የነበራችሁ የታቁር መኪናውንም ፌክ ነው በሉ። እነሱ ችግራቸው ከኔ ነው። ጉቺ ዝምታ ወርቅ ነው። መስፋት ከማን ለማን የቤት ነው የሚንኮሻኮሻ የኔ ነው እቃ እየፈለኩ ጉቺ አጥቼ ቤዝ ከማን ጋር ትጫወታለች? መጫወትማ ይጫወቱ፣ ግን ስትጋጩ ዝጉትና ውጡ። በውስጥ አውርታችሁ ጨርሳችሁ ተመልሳችሁ እናንተ ፍቅራችሁም፣ ጠባችሁም፣ ግጭታችሁም፣ ቀልዳችሁም ምናችሁም ፊት ለፊት ሆነ። በቃ በዚህ ሁሉ መሀል የምትጠለጠየው አንቺ ሆነሽ፣ እውነትም ይኑርሽ ጥፋተኛም ሁኚ ምንም ሁኚ፣ ገኖ የሚወጣው ያንቺ ስለሆነ አንቺ ለራስሽ ለምን አትቆሚ? አንቺ እኮ ራስሽን ማትቆም ትችያለሽ። አጥፍተሽም ሳታጠፊም የምትወቀሽ ከሆነ ገባሽ? ይሄ ነገር እያመመሽ እየከበደሽ ተከታዮችሽን እያበሳጨ ከሆነ እንዴ መቆም እኮ ይችላል። አንዴ አውርተን እንምጣ ብላችሁ ዝጉት። ኑ በውስጥ እናውራ ተባብላችሁ ዝግት አድርጋችሁ ትጡና አውርታችሁ ተመልሳችሁ እኩያሞች ጓደኛሞች ምናምን አይደላችሁ እንዴ? ስንት ነገር አብራችሁ አሳልፋችሁ የለ ሚዲያ ላይ ተመልሳችሁ ደግሞ እየሳቃችሁ መግባት። እኔ እነሱ አያሳስበኝም። የሚገርመኝ እነሱ ነው እኮ አጀንዳው የሚመጣው እኮ ማሬ፣ ዙሪያሽ ላይ ባለ ሰው ነው እኮ አጀንዳ የሚመጣ ገባሽ? ቀልዱንም እውነቱንም ጥሉንም ምኑንም እስቲ አሁን ትላንትና የዶሮዋው ምንድን ነው ምክንያት እኔ እንጃ። ኮመንት ጋይስ የዶሮ ምንድን ነው የተባለው? እንግዲህ እሱን አጀንዳ አድርጎታሉ። ቁጭ ያወሩ ነበር። ምን ታያለሽ? ውጭ የዶሮ ውስጥ ንገሪኝ። ሀገር ልጅ የሀገር ልጅ ቅንቅን ሆነብን እኮ ብስማ። የሀገር ልጅ መሰሶ ነው። ምን እኔ እውነትን እውነት ነው የምለው ቱቢ ሆነስት ማለት ነው። የእውነትን ነው የምነግራችሁ። እኔ ቤታ ሁል ጊዜ ነው አይደል የምላችሁ፣ አበሻ ምግብ ቤት ምግብ መብላት አልወድም። የምበላው አላበሻ ነው አምኜ በቃ ደስ ብሎኝ እንጀራ ቆርሼ መብላት በቃ ይሄ ውስጤ ደስ ብሎት በበላው አላበሻ ነው። በቃ የምትተማመኑበት ሰው አለ አይደል? አሁን ሲቹዌሽኑ አያስተማምንም። ከማንም ጋር ሄዳችሁ ፈልጋችሁ እንደልባችሁ ለመብላት ነግሬያቸዋለሁ። ብዙ ጊዜ የምናገረው ነገር ነው። ይሄ ሀሰት አይደለም። ስንት ልጆች ምግብ እንላትልሽ ሲሉኝ እዚህ እንኳን አንድ ልጅ እንደውም ገስት ላይ ሁላ ገብታ ካስታወሳችሁ ለዶሮ ወጥ ሰርቼ ላክልሽ ስትለኝ ነው ያልኩት። ቢከስ ስለማልቀበል እዚህ የሚካሄደው አንዳንዱ ነገር ደስ አይልም። የምትሰሙት ነገር ደስ አይልም። ወንድም በእህቱ ላይ እህት በወንድሙ ላይ የሚፈልገው አልፈልግም። ልብስ ደግሞ ለምትሉት ነገር እኔ በእርግጥ ጸበል የለኝም። ጸበል ምናምን ስለሌለኝ አዲስ ልብስ ራሱ ኦርደር አድርጌ ውሸት የለውም። ባለፈው እንደውም የሆነ ሰው ምን አለኝ ምስልሽ ቤታ አዲስ የሀገር ልብስ አዝዤ የሀገር ልብስ ሲመጣ በማሽን አጥብኩት። ለካ የሀገር ልብስ በማሽን አይታጠብም ነበረ። የሆነ እንትኑ ተተረተረ በማሽን አጥብጄው ማለት ነው። እንደመጣ አጥበዋለሁ። ሌላ ነገር ጸበል ስለሌለኝ አጥባለሁ። ከዛ የሆነ ቀን የሆነ ሰው ልብስ ሊልክላት ብሎ ስልክ ስናወራ እንደዚህ ልብስ ምናምን ስትለኝ ችግር የለውም ተቀበል፣ ግን ጸበል ራሴ ብያ ተቃለሁ። ገባችሁ? ይሄ ትልቅ ነገር ተደርጎ አሁን የገነነው ምን እንደሆነ ታውቂያለሽ? እንደዚህ እንዳታረጉኝ ምናምን ስላልሽ ያንን ነው እነሱ ሊያቀነባብሉት የፈለጉት። በእርግጠኝነት ዛን ቀን ከርኩሽ ይህንን ነው እኮ ጉቺ እንድሬሽ እኮ ነበረ። እንደዛ ድርቅ ተደርጎ ከተወራ ቴንሽናቸውን እንትን ይለዋል። ማውራት ይኸውልሽ መተው ራሱ እዚህ ምግብ እንደዚህ ምናምን ሲሉኝ እንደምላቸው እግዚአብሔር ይስጥልኝ፣ አመሰግናለሁ፣ እግዚአብሔር ያክብርልኝ ስለማልቀበል ነው። እኔ ካበሻ ምግብ ከበላውም እንጀራ እንኳን ደረቅ እንጀራ የማመጣው ካላበሻ ነው። ካላበሻ እዛ ቤት እንግዲህ ስበላ 24 ሰዓት ታዩኛላችሁ አይደል? እንጀራ ሲያምረኝ እኔ የእናት ያህል አምናታለሁ። ድግስ ሄደን ቤት ተሳወራ አልሰማሽም? ድግስ የሆነ ፕሮግራም ተጠርተን ሄደን
እንትን ነው እንጂ ሶል ፓርቲ ላይ ዛ ቦት ፓርቲው ላይ ከመሲ ሳህን ላይ የበላሁት ሳህን እንኳን በራሴ ላይ ያስኩኝ። በቃ አልበላም ስላት ስንጨቃጨቅ ይኸው የኔን ሳህን ከኔ ሳህን ላይ ቢብላኝ ከእሷ ሳህን ላይ ኢቭን የበላሁት። እኔ ያበሻ ምንም ነገር መብላት አልፈልግም እዚህ ሀገር። ይሄ ጭራሽ ቤታቸው ተሰርቶ ተልኮልኝ ምናምን ምንም እኮ ላያረጉኝ ይችላሉ፣ ግን የምትሰሚው ነገር ያስፈራል። ስንት ወዳጅ አለ፣ ስንት ገባሽ? በሆድ የሚገባ ደግሞ መጥፎ ነው። ገባሽ? እኔ ዶክተር የማያገኘው በሽታ ከሸመትኩኝ ከተበላሸው በኋላ ምን ይጠቅመኛል? እከሌ ነች እከሌ ነው ቢባል ገባሽ? አሁን እሱ ፊት ለፊት ስለተናገር እኮ እኔ ላይ ነው ከይተኪድ ያለው ገረመኝ። ግን በቃ ለራሴ የሆነ ሰላም አይሰማኝም። ለምን ወዳጅ አለ፣ ጠላት አለ፣ ሚዲያው ከባድ ነው፣ ብዙ ነው። ለዛ ምን ላድርግ እንግዲህ ቶታሊ እንትን አትሉ ነገር ግን ያው ሰው አንዳንዴ በቃ ሰው ምክንያት ነው የሚፈልገው። ግን እግዚአብሔር አይናቸውን ያንሳልን። ሌላ ምን ይባላል? እውነት አይናቸውን ያንሳልን። እኔንማ ቀጥሎ ሊበሉ ነው ጉቺ ዘንድሮ። ስማ የሰላም ያድርግላቸው። አይ ቲንክ ስለማላወራቸውም ስለናኳቸውም ይሁን አላውቅም። እንዴት ነው ኧረ እኔስ ደክሞኛል ጉቺ ማርያም። እግዚአብሔርም ስንቱ ነው ተወጣሁት። ስንቱ አለፈ። የማያልፍ ብዙ ነገር አለፈ። እግዚአብሔር ይመስገን። እውነት በስመ አብ። ይሄኛው ጊዜ ደግሞ ገና ለገና እኮ ነው ፍቅሮች፣ ገና ለገና ሊያልፍልህ ነው። ገና ለገና ብር ልታገኝ ነው። ገና ለገና በስመ አብ ቢሉ በስመ አብ ወዳጅ ያቀፊያቸው የኖርኩት ወዳጆቼ ያልኳቸው ገና ለገና የሆነ ሰው ስም ተጣርቷል። በቃ ጉቺ ታሪኳ ሊቀየር ነው ተብሎ እኮ ነው ዘመቻ ነው የተወጣብኝ። ዘመቻ ማአም ሁሉ ቅዱስ እሷ እኮ እያለ የመሰከረልኝ ሁላ አላ ኧረ ስንቱን የታዘብነው። ማአም ሁሉ እኔ እኮ ምን እንዳረግ እና እኔ ለቅሶ እኮ ለምን የሚያለቅሱት ተሰብስበው ምን አውቃለሁ። ማስተዛዛኝ ገዝት ያለ እንዲ ዛሬማ ሲያለቅሱ ያለቅሱ ነው የሆኑት እንዳሉ ከቤታ ወርቅ በፊት ማለት ነው። ቀደም ከቤታ ወርቅ በፊት ማለት ነው። ቀደም አልኩ እና እኔ ድሬዳዋ መሽቆቅ አይደለሁ እንዴ እያል ገንደቆሬ እኔም እኮ የገንደቆሬ እያላኩ ነኝ እኔ ራሴ። ከዛ ቀደም አልኩና ይሄ ሁሉ ምቀኛ ነው ብዬ ሰራሁኝ። ምን እንደሚመጣ ተጠበቃችሁት እኮ የቲክቶክን ከተማ ከባድ ነው። በስመ አብ ደግሞ እኔ ራሱ አንዳንዱማ ጦር ሜዳ የሚገቡ የሚታገሉ ነው የሚመስሏቸው። ደማቸው ደም ስራቸው ትገናኙ እንዴት ነው የምትሆኑት? ውጭ አንዳንዱን አይተሻል? ደም ስሩ እየተገታተረ እኮ ነው የሚሳደሉ። ኧረ ሰላም ያደርግላቸው። እኔ ግን እግዚአብሔርን ዘንድሮ ማለት ነው እንዳናቸው አይደል እግዚአብሔር እንደሚችልና ነገም ከነጎዲያም ደግሞ ማለት ነው ልንገራችሁ፣ ነገም ከነጎዲያም በማትጠብቁት በሌላ በትልቅ ነገር አክብሮ ፊት ለፊታችሁ እንደሚያሳይ 2026 የፍርድ ዓመት ነው አላልኳችሁ? ይኸው መድኃኒዓለም በትልቁ ነው እኮ ላጥ አድርጎ ይመረጠኝ። ህዝብም አህዛብም ስለኔ ያወራል አላልኳችሁ? እግዚአብሔር ሲመርጣችሁ ይወራል። አትፈልጉ አወራችሁ፣ አትፈልጉ ያልጠበቃችሁትን ተአምር ነው ያመጣሁባችሁ። እንዴት በሷ ለምን ወዴት እስኪባል ድረስ ይኸውላችሁ እግዚአብሔር እንደዚህ አይነት ነገር ህይወታችሁ ውስጥ ያመጣል። 2026 ደግሞ የፍርድ ዓመት ነው።
በአደባባይ ይፈረዳል አልኳችሁ። እንደኔ የተፈረደለታል እንዴ? የአንደኛ የቮይስ ሪካርዱ ሲገርማችሁ ስትንጫጩ፣ የቤታዬ ወርቅ የወርቁ ሲገርማችሁ ስትንጫጩ፣ የታኩር መኪና ደግሞ ገና እንጫጫችኋለሁ። አሁን ጊዜ ውሰዱ። እግዚአብሔር አይመረጣችሁ። እኔ ከላይ ተመረጡ፣ ፈጣሪ ነው የመረጠ። እናንተ የናቃችሁትን ጋለሞታ ሸርሙጣ ምናምን ያላችሁትን እግዚአብሔር ደግሞ በአንቺ ላይ የምሰራው ስራ አለ። ልጄ ሆይ ተገፍተሻል፣ ተዋርደሻል። እኔ አባትሽ ደግሞ አነሳሻለሁ። እንዴት ስለው እንደዚህ በቃ በአነጋጋሪ ሁኔታ አዳሜ በህይወት አጋጣሚ በሆነ ምክንያት እንደው እኔ በሰው አወቅኩት አይደል? እንደው እኔን እንኳን ለማግኘት ያልሞከርቻለሽ እንደ እኔ እንኳን ያላገኘሁትን ሰው ስሙ ስለተጠራ ከኔ ጋር እኔን ልታገኘኝ ያልተሯሯጥሻለሽ። ማስታወቂያ ስሪልን ባዩ ብዛቱ አልሰራም። አቁሜያለሁ። አልሰራም። የምን ማስታወቂያ ነው? አልሰራም። ለሌላ ድርጅት ፈረምኩኝ ለመጪው ለቀጣዩ አመታት። የምን ማስታወቂያ ነው? አልሰራም። እናንተን ራሳችሁን አሰራችኋለሁ፣ ትሰሩልኛላችሁ። እኔ ነገርኳችሁ እኮ እኔን የሆነ ሰው ሲይዘኝ እኔ ደግሞ የሀገሬ ልጅ ያስኳት አልኳችሁ፣ ቢገባችሁ። ከዛ ደግሞ እንያያዛለን ስላችሁ እንዴት እያያዛላችሁ? ኧረ ይህ ህዝብ ግን ተው ጋይስ፣ እውነት ተው። ኧረ ተይው ብሏል ተንኮሱ፣ እውነቱን ነው። ኧረ ተው እውነት ተው፣ እውነት ተው። ደስ አይልም። እውነት ወይ ቲክቶክ መሬት ላይ አብረን ብንኖር ግን እንደው ዝም ብዬ ሳስባችሁ በሆነ ሴንጤ እንድጨቅጨቅ አርጋችሁ ማጥለያ ነበር የምታረጉ። እንደ ወቅታችሁ አይደለም የምትገሉት፣ ማጥለያ ጭቅጭቅ አድርጋችሁ ጌታ እውነት ጭቅጭቅ አድርጎ ማጥለያ የሚያደርጉን አይመስላችሁ? አንድ ቦታ የምንኖር በህይወት የምንኖር ቢሆን በደህና ሴንጤ ነበር ጨቅ አድርገው አሰብኩት። እንደዚህ እኮ ሰው እኮ ወይ የሆነ ቦታ ወቅቶሽ ይገልሻል። እነዚህ ጨቅ አድርገው ማጥለያ ስማ፣ ስንት ዘመን ነው የሚለቀስ ነው ፍቅሮቼ። በቃ 1 2 3 ቀን እኮ የስራው ባህሪ ነው። ሳምንትም ይለቀሳል። ወርቅ ወደ ቺካጎ ተሸኝቷል። እናንተ ዘንድሮም ታለቅሳላችሁ። የቤታ ወርቅ ቺካጎ ደርሷል። እንደገና እኮ ሌላ ለቅሶ አለ። ደርሷት የለበሰችው ቀን ደግሞ ጌታ ኢየሱስ ወይ ከባድ ነው። ኧረ በስመ አብ ደህና ማጥለያ ነበር የሚያደርጉ። ውይ አንዳንዴ እኮ በቃ ይተዋል። ነገር እኮ ካልተዋችሁት አይተው። ይቅርታ እንትን ብዬ ነስም የኔ ግን አይደክማቸውም። ጉቺዬ አይደክማቸውም ግን አይላቸውም። ኧረ እኔ አላውቅም። በየሱስ አይሰለቻቸውም ግን ጉቺ አንድ አይነት ነገር በቃ ሰው እንዴት ራሳቸውን ለማሻሻል ለመወደድ እኛን የተመኙትን ለመሆን አይጠውም። እኔ እነሱ ጎ እንደዛ ነው ማለት አንገቴን አስገባው አይደለ በሰው ውስጥ ተሳድቤ በዛ ደግሞ ተጠቅሜ ደግሞ ተፍ ነው የምልባት። ስሚ ልንገርሽ፣ እንደው አሁን እዚህ 968 ሰዎች አላችሁ። እንደው መቼም ወይ ሙስሊም ናችሁ ወይ ክርስቲያን ናችሁ ወይ ኦርቶዶክስ ናችሁ ወይ ካቶሊክ ናችሁ ወይ ጴንጤ ናችሁ። መቼም እምነት አላችሁ አይደለም? እንደው ለእኔ አይደለም እንደው ለሃይማኖታችሁ እኔ ያገኘሁትን አጋጣሚ መልእክት አድርሱ ብትባሉ ከኚህ ከትልቅ ግለሰብ ከኚህ ከተከበሩ ግለሰብ እድሉን አግኝታችሁ መልእክት አድርሱ ብትባሉ አታደርሱ? እንደው ለፈጣሪያችሁ ብላችሁ እቺን ብቻ ነገሩኝ፣ አታደርሱ። እንደው እቺን ብቻ እንደው ሌላ ሃይማኖታችሁ እንደው ለሃይማኖታችሁን ይጠይቁ። እቺን መልእክት አድርሱልን ብሎ የሆነ ሰው ቢልክላችሁ አታደርሱ? እንደው ለፈጣሪያችሁ ነገ ሞታችሁ ምላሳችሁ ደርቆ ፈጣሪያችሁ ትቀርባላችሁ። እኚህ የተከበሩ ሰውዬ ለሰው መልእክት ልከው ያ ሰው ደግሞ ባከሽ ጉቺ ተባበሪ ነው ብሎ ቢያመጣ
እምቢ ትላላችሁ። እችን ስትናገሩ እንደው ሃይማኖታችሁ እምነታችሁን ፈርታችሁ ተናገሩ። እሺ ታዲያ እኔ ምን አጠፋሁ? ምን አደረኩ? እኔ ቆይ በፍጥነት ትላለች። በስመ አብ ለእኔም ትንሽ እላለሁ። ስሚ ይመቻቸው። ኧረ ማንም እንደው ምረፊ ቤታ ልንገርሻ፣ እኔ በኢየሱስ እኔ እኮ የተሳቀቅኩት መሳቀቅ እኮ በስመ አብ እኔ የተሳቀቅኩት መሳቀቅ ይኸውልሽ፣ የአንቺ ዕቃ ተላከ ማለት ነው። እንደው ዛሬ ነው የአንቺ ዕቃ ተላከ ቤታ። እንደዛ አልነበረም ታውቂያለሽ ቤታ የተላከው። ይሄን ህዝብ አፉን ፈርቶ ምን ይሆን ደግሞ በኋላ እዛ እንደዚህ የታሸገ ነበር ታውቂያለሽ፣ በሪቫን እና በስጦታ ዕቃ ገባሽ። በጣም ፈራሁኝ። ደግሞ በኋላ እዛ ህዝብ መሀል ሪቫኑን ፈትቼ ፍቅሮቼ አስባችሁታል? ሪቫን ፈትቼ ስጦታ ላስቲክ ልጬ ሌላ ተአምር ቢሆን ዘቅዝቀው ይገሉኛል። ለራሴ ፈራሁ። እንደው የሆነው ነበር ይሁን ውስጡ የከተቱትን ሰዎቹ ያውቃሉ አይደለ? ውስጡ የገባው የላከ ሰው ስለሚያውቅ ምን አልኩት? የፈለገ ነገር ይምጣ፣ እኔ ሪቫን እዛ ጋር በጥሼ ስጦታ አልጬ ህዝብ ፊት አላሳይም። ከፍተዋለሁ። አሁን ከፍቼ ያዋለሁ ብዬ እኮ ከአንቺ በፊት እኮ ከፍቼ አይቼዋለሁ። ሌላ ነገር ቢሆንስ እንዲህ ይለቁኛል እንደ ቤታ እራሴ ኃላፊነት ወስጄ ምንም ጥያቄ ቢመጣ እኔ እመልሳለሁ ብዬ ራሴ መልሳለሁ። የመጣውን ጥያቄ ለምን ብባል እኔ መልሳለሁ ብዬ ከፈትኩት። በኋላ ማን እንትን አለ የሚቀጠቀጥ ከፍቻ አየሁት። አይ ሰላም ነው። እኔ እንደዚህ ሁላ ነገሩ የሚጋጋልም አልመሰለኝም። በቃ ሰላማዊ ነገር ነው፣ ሰላም ነው አልኩኝ። ገባሽ? እዛ ጋር ህዝብ መሀል የቤታ ስጦታ ነው ብዬ ሪቫን ብቻ ብልኬ ገጭ ሳረግ ሌላ ነገር ገጭ ቢልብኝ ምንድን ነው የማወራው? ገባሽ? ለዛ ብዬ ቀድሜ ከፈትኩ። ይሄ ደግሞ ቁሪ ልቃሚ ለቃቃሚ ደህና ነገር እንኳን አይሰጥም። ከልባት ትውጣ። ማንን ደግሞ መረግጭ ይሄ ነው አንዳንድ ጅቡ የሚሉት ጅቢ ብለ ምን ሽቀጥ ወሬ ከፍቻ አየሁታ። ፊት ለፊት ከማምጣቴ በፊት ያማታል እንዴ? ነች እሳት ነው ያረግሽ። ይቀጥሉሽ ነው እንዴ? እዛ ጋር ሳመጣ ሌላ ነገር ቢሆን አሰብኩትና ወይኔ ያልኩኝ ይሄ ነገር እኔ ምንም አያገባኝም ብዬ እንትን አልኩኛ። ከፍቼ አይቼ ነው እዛ ፊት ለፊት ያመጣሁት። አስበሽዋል? አልቅሰውም አያባሩ። ወይማ እንዴት ነሽ እናቴ? ተኝቼ ነበር፣ ደውለሽልኝ ነበረ። እንዲህ ግን ያጋጥመኛል። ተሰጥቶሽ ነው ሰላም ነው መሰለኝ። እኔ እቃውን ሳይዋ ይሄ ሰላም ነው አልኩ። ግን ያው መጀመሪያ መልእክት ይመጣል ተብሎ ሲነገረኝ ገባሽ፣ የሆነ ጫጫታ ይኖራል። ምክንያቱም ስም ስለሚጠራ ጫጫታ ይኖራል ብያለሁ። አንቺ እኮ መጀመሪያ የምታውቆሻል። አዎ፣ ግን ምን እንደሆነ ሳላቅ እኮ ነው። ያው ስም ስለሚጠራ ነገር እንደሚነሳ አውቃለሁ። ምክንያቱም በዛች በእርዳታው ወይስ እንዴት እንደታበደ ታውቂ የለ። ከባድ የህይወት በጣም ውረድ እኮ ነው የምናሳልፈው። ኦፍኮርስ በገዛ ንብረቱ በገዛ ገንዘብ ራሱ ፈለገ አልፏል። አሁን ቤታ ቦልካኛለች ትላለች አንድ ልጅ። እግዚአብሔር ይመስገን የማያልፍ ቀን የለም አለ። ኮመንታ እንትኖቹን ሞዴሬተሮቹ ይሆናሉ እንግዲህ ማር የሚቦልኩሽ። አረ ሞዴሬተሮቹ አንድ ሰው ብቻ ነው። እረፌ አንድ ሰው ብቻ ነው የብሎክ ማድረግ ያለው።
እኮ የተሳስተው ቡልቀዋት ይሆናላ እንደ እንትና ያምን ነው ቢያር እንዲህ ማልቀስ እኮ ነው የቀረው እንጂ ኪኪ ጋር ሄዱ ተቦል እዚህ መጥቶ ሜሲ ጽፍልኝ አበባ ከክ ምናምን ብየዋለሁ መሰለኝ ለኪኪ ምን አደረገች? ወይ they block me I love her ሜቢ ሞዴሬተር ነው። እኔ እኮ ሞትኩኝ የዛን ቀን። ሞዴሬተር ነው እባክሽ የሚሆነው። ቦለኩኝ ብሎ እየየ ሲል ጋ ማትባባይ ዝምታ ወርቅ ነው። እናንተም ደግሞ ሚስተር እና ሚስ ኮመንታተሮች በተቻላቸው አቅም ምንም ክፉ ነገር አትጻፉ። በቃ ተው በሉ ተው፣ ትታረቃላችሁ። ኧረ ከሴጣን ጋር ይታረቁ። እኔ ልታረቅ የምችለው ያልሰደበኝ ማለት እንደዚህ ኧረ ነው በፍጹም ጉድ። I would advise you to drink ginger. ስሚ ምን ሊልሽ አለሽ? ሊቀብርሽ ነው የሚመልሽ ነው የሚባል ገሎሽ ሄደን የሚመለሰው ነው ሊቀብር ገሎ ሄደን የሚመለሰው ሊቀብርሽ ነው ውዴ። ወይ ደግሞ አወጋጉ ስላልጣመው እንዴት አድርጎ መውጋት እንዳለበት ስለሆነ የሚመጣው በስማም ቀደም ሰላት የስም ሽክ አድርጌ በልቼ ማአት ማን መጣል አለብኝ ጉቺ መጣል አለብኝ ማኔ በዛ ማርያምን በዛ ቤቱ ራሱ። ኧረ ማሪ ምን ሆነሽ ነው ይሄን በኢሞጂ የምታረጊው? ባሏን ቀብራ መጣሩ አምሳድ ምን ሆነሽ ነው? ነይ ግቢ እስኪ። የምትገቢ ሰው ነሽ? የምትገቢ ሰው ከሆንሽ ነይ ግቢ እስኪ። ሄሎ ኧረ ሄሎ አይባልም። እንደምን አመሸሽ? የታገርሽ ነርቨስ ከመሆኔ የተነሳ ነው ጉቺዬ፣ ሶሪ። ለማንኛውም ቤታ እኔ የምሳደብ ሰው አይደለሁም፣ ግን በቀደም ለታ ጉንፋን ይዞኛል ምን ላድርግበት ምናምን ስትይ ጂንጀር ጠጪ ምናምን እያልኩ ቴክስት እያረኩልሽ ወዲያው ብሎክ ተደረኩኝ እና እንትን የምል ሰው ምናምን እኔ ተሳድቤም አላውቅም፣ ግን ሌላ ኮመንት ላይ ራሱ ካየሽ ለአንቺ ሁሉ ጊዜ ጥሩ ነገር ነው የምናገረው እና አሁን ሌላ አካውንት መክፈት እችላለሁ፣ ግን ምን አርጌ ነው በጌታ ብዬ በጣም ስለጨነቀኝ ነው። እና ፍቺኝ ጉቺ ቴንኪ ስላስገባሽኝ። እሺ ቤታ በእውነት እኔ ተሳድቤ አላውቅም። እኔ የምሳደብ ሰውም አይደለሁም። በጣም ፈሪ ስለሆንኩ ነው ሁላ ሌላ አካውንት የከፈትኩት። ኖ ሌላ አካውንት አለኝ፣ ግን በዛ አካውንት መናገር ስለማልችል ነው ይሄንን የከፈትኩት። ግን በሁሉም ፎሎ አረጋችኋለሁኝ። በቃ ተፈተሽ። እሺ ቴንኪው በጣም ጉቺዬ። ቤታዬ ቴንኪው በጣም እሺ ማለት በቃ ቴንኪው። እየተንቀጠቀጥኩኝ ነው። ቴንኪው በቃ አመሰግናለሁ። እኔ እንደዚህ አውርቼ ምናምን ስለማላቅ ነው። ላይክ ትምህርት ቤት ሁሌ ደግሞ ልሻለሁ አናግሪኝ ፕሊስ አናግሪኝ ምናምን ነገር ልሻለሁኝ፣ ግን አታናግሪኝ። ሜቢ 10 ምናምን ቴክስት ስላደረኩ ይሆናል። ግን ለካፌ ምን ላርግበት ስትይ ጂንጀር ጠጪበት ምናምን እያልኩ ይሆናል ኮመንታተሮች ይሆናሉ ነው ከወልኩ ያውቃሉ። ምን ጅንጅብል ማንም ያውቃል ነው። ግን እንትን ነው ምንድነው ብሎክ የሰጠሁት ሰው የለማ ወጪ ሁሉንም አንስቻለሁ። ያንቺ የማነው የዲቦራ የአቤል ምናምን በቃ እናንተ ብቻ ናችሁ ያላችሁ። ሌላዎቹ እንዳለ ብሎክ
እኔ እንደውም ከአንቺ ጋር ሰው እንደውም ሲያናድድሽ ይሆናል ያ እንደዛ ይሆናል። ግን ደጋገሙ ወይኔ ደግሞ ስትደጋገሚ ያለው ነው። እኔ ደግሞ አልቦልክሽም ጂንጀር ጠጪ እያልሽ አላየሽኝም ብዬ እኔ ደግሞ የመጀመሪያውን አነበብሽና ምን ላድርግ ታዲያ እሱን ስትይ ላይክ እንዲህ አድርገሽ ብዬ 10 አማርኛ ስለሌለው ደግሞ እንትኔ እየጻፍኩኝ በአማርኛ ለመጻፍ የሞከርኩም ብያለኝ። ኦኬ በቃ በእንግሊዘኛ ልጻፍ ብዬ ኮፒ ፔስት ራሱ ሳረገው 2 ምናምን አያደርግልኝም እና ከዋልኩኝ ማለት ነው። እና ቴንኪው ለማንኛውም በቃ የመችሽ ጉቺዬ ቴንኪው እኔ ቆንጆ በቃ ወዳችኋለሁኝ። የሀገሬ ልጆች ናችሁ ደግሞ ሀፍ አለብኝ ስለዚህ እሺ ቴንኪው በጣም እሺ በቃ ቻው ደህና ደሩ ሻሶጪኝ በቃ እሺ ቴንኪው ቤታዬ ቴንኪው አንዳንዱ ሙሉ ሆኖም ይረጋል ምን አልሽ ጉቺ አንዳንዱ እንደዚህ ገብቶ ሀፍ ያገራችሁ ይገኛል አለብኝ ብሎ ፍቱኝ ይላል አንዳንዱ ሙሉ የሚያገር ልጅ